the messengers and their messages መልእክተኞችና መልእክቶቻቸው ባለፈው ፕሮግራማችን የተማርነውን ትምህርት ሃይላይት ለማስታወስ ሞክርና ወደ ዛሬው ትምህርታችን እገባለሁ ባለፈው ፕሮግራማችን ሁለት ያነሳውትኝ there is obligatory to believe the prophets and the messengers it is one of the basic principles of Islam በአላህ መልእክተኞችና ነቢያቶች ማመን ሃይማኖታዊ ግዳጅ ከመሆኑም ባሻገር በአላህ ነቢያቶችና መልእክተኞች ማመን የእምነታችን መሰረት መሆኑን ገልጬ ነበር ቁርአናዊ ማስረጃዎችን ከሱረቱ አሊ ኢምራን 384 ከሱረቱ በቀራ ምዕራፍ 2 ቁጥር 177 ከሱረቱ በቀራ ምዕራፍ 2 አንቀጽ 285 በሱረቱ ኒሳ ምዕራፍ 4 አንቀጽ 136 መሰለ ቁርአን አንቀጾችን አንስቼ ሃይማኖታዊ ግዳጅ መሆኑን በነቢያቶችና በመልእክተኞች ማመንን ገልጬ ነበር በሁለተኛነት ሰፋ አድርገን የተመለከትነው አላህ Subhanahu Wa Ta'ala መልእክተኞችን ልኳል መልእክተኞች የላከበት ምክንያትና ዓላማው ሶስት መሰረታዊ ዓላማዎችን ለማንሳት ሞክራለሁ አንደኛ አላህን በብቸኝነትና በሃዳዊነት ሰዎች እንዲገዙ ጣዖት አምልኮን ርግፍ አድርገው እንዲተው በተውሂድ ብርሃን እንዲደምቁ ሽርክን ርግፍ አድርገው እንዲተውና ከሽርክ ጽልመት እንዲወጡ ጥሪ አቅርበውላቸዋል ሁለተኛው እያንዳንዱ መልእክተኛና ነቢያቶች ሁሉ ሲላኩ አላህ የላካቸው ጌታችን አላህ ፍጹም ፍትሃዊ ጌታ ስለሆነ ማስረጃን ሳያቆም ለሰው ልጆች እውነትን ሳይገልጽ ስለማይቀጣ ማስረጃ ይሆኑ ዘንዳ ነው ለዚህ ሱረቱል ኢስራ ምዕራፍ 17 ቁጥር 15 ተቀሽ we never punish until we send any messengers እኛ መልእክተኞችን ከመልእክት ሳንልክ የምንቀጣ አይደለንም ስላለ አላህ መልእክት ሳይወርድ መልእክተኛን ሳይልክ የሚቀጣ ጌታ አይደለምና ጌታችን አላህ ነቢያቶችና መልእክተኞችን ልኳቸዋል በሶስተኝነት መልእክተኞችን በጀነት አብሳሪ በጀሃነም አስጠንቃቂ አድርጎ ሲልካቸው የመጡት መልእክተኞች ነገ አላህ ዘንድኛ አስረጅ እንዳይኖረን አላህ ዘንድ መከራከሪያ እንዳይኖረን ጌታችን አላህ በሱረቱ ኒሳ ምዕራፍ 4 አንቀጽ 163 ላይ እንደገለጸው አስረጅ ሆኑ ዘንዳ ልኳቸዋል ነው ይሄ ሁለተኛ በሰፊ የተመለከትነው ነው ሶስተኛው ደግሞ ያስተዋልነው ነቢያቶችና መልእክተኞችን በተመለከተ በቁርአን ውስጥ ታሪካቸው የተወሳ ነቢያቶች አሉ ስማቸውም የተጠቀሳል ነገር ግን እነዚህ 25ቱ ስማቸው የተጠቀሱ ታሪካቸው የተወሳ ነቢያቶች በቁርአን ውስጥ ሰፍረዋል ነገር ግን ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩ ጌታችን አላህ 124000 የሚሆኑ ነቢያቶችን 315 የሚሆኑ መልእክተኞችን በመድረክ ላይ ልኳቸዋል የነዚህ 124000 ይቅርታ 124000 ነቢያቶች ታሪካቸው አልተወሰም የሁሉም አልተነገረም ስማቸውም አልተጠቀሰም ነገር ግን እንደ ሙስሊምነታችን ከጌታ ከአላህ ዘንድ የመጡ ነቢያቶችና መልእክተኞች እንደመሆናቸው መጠን በሁሉም አምነን የመቀበል ሃይማኖታዊ ግዳጅ አለብን ስለሆነም በቁርአን ውስጥ ታሪካቸው ይዘከርልንም አይዘከርም ስማቸው ይወሳም አይወሳም አላህ በላካቸው ነቢያቶችና መልእክተኞች ማመን ሃይማኖታዊ ግዳጃችን ይሆናል ማለት ነው ሃይማኖታዊ ግዳጃችን ይሆናል እነዚህንና መሰል ነጥቦችን ለማየት ሞክሬ ነበር እነዚህንና መሰል ነጥቦችን ለማየት ነበር የሞከርነው ባለፈው እየተግባባን ነው ድምጼ ይሰማችሁ ያ ጀማዓ ከእናንተ ጋር ነኝ እሺ ኸይር ማሻአላህ ያው ነው ኦኬ ዛሬ አላህ ፈቃዱ ከሆነ የምንጀምረው ከከድር አለይሂ ሰላም ይሆናል ቁርአን ውስጥ ሱረቱ ካፍ 18ኛው ምዕራፍ መግቢያችን የሚሆነው እሱን ነው ኢንሻአላህ እሱን እናያለን እስቲ ስለ ከድር አለይሂ ሰላም እንግዲህ ብዙዎቻችሁ ከድር አለይሂ ሰላም ነብይ ናቸው ወይስ አይደሉም ሙሳ አለይሂ ሰላም ከድር አለይሂ ሰላም ዘንዳ ሄደዋል የከድርን ማንነት ማወቅ የምትፈልጉ ይመስለኛል በከድር አለይሂ ሰላም ትምህርትን ጀምራለሁ ዛሬ ከድር አለይሂ ሰላምን አስመልክቶ ከድር አለይሂ ሰላም was a righteous slave of Allah to whom Musa alayhi salam traveled in order to seek knowledge from him ሙሳ አለይሂ ሰላም ወቀት ከሱ ዘንዳ ያገኝ ዘንድ ወደ ከድር አለይሂ ሰላም ዘንዳ ሄዷል ከድር አለይሂ ሰላም መልካም የነበረ የአላህ ባሪያ ነበር Allah has told that there are stories in Surah Al-Kahf ጌታችን አላህ በሱረቱ ካፍ ታሪካቸውን አውስቶልናል በሙሳና በከድር አለይሂ ሰላም በአላህ ሰላም ይሁለቱም ላይ ይስፈንና ጌታችን ታሪካቸውን አውስቷል እና والله اعلم አላህ የበለጠ ያውቃል ግን በእነዚህ አራት ወሳኝ ምክንያቶች ከድር አለይሂ ሰላም ነብይ መሆናቸውን መናገር ይቻላል ከድር አለይሂ ሰላም ነብይ መሆናቸውን አራት ማስረጃዎችን እናሳያለን በእርግጥ ይሄንን አራት ማስረጃዎችን ከራሴ ልቦለድ የፈለቀ ሳይሆን ኢብኑ ከሲር በኪታባቸው አልቢዳያ ወንሃያ ከሚለው ኪታብ ላይ በከድር አለይሂ ሰላም ነብይነት አራት ማስረጃዎችን ያቀርባሉ እና እነዛን ኢንሻአላህ ለመመልከት እንሞክራለን ማለት ነው የመጀመሪያው
ጌታችን አላሁ Subhanahu Wa Ta'ala በሱረቱል ካፍ ጌታችን አላህ በሱረቱል ካፍ ምዕራፍ 18 ቁጥር 65 ላይ ስለ ከድር አለይሂ ሰላም እንዲህ ይለናል Then they found one of our slaves on whom we had bestowed mercy from us ያው ከድር አለይሂ ሰላም አስመልክቶ ይሄንን የቁርአን አንቀጽ ካፍ 1865 ላይ ያለውን አድምጡኝ Then they found one of our slaves ከባሮቻችን መካከል አንዱ የሆነውን አገኙ on whom he had bestowed mercy from us ከእኛ ዘንዳ እዝነት የተሞላበት የተቸረው የሆነ and whom who had taught knowledge from us ከእኛ ዘንድም ዕውቀት የተለገሰውና የተሰጠው ብሎናል አላህ እንግዲህ ሙሳ አለይሂ ሰላምና አብራቸው የነበረው አገልጋያቸው ከድር አለይሂ ሰላምን ባሪያችንን አገኙት ብሎ ጌታችን አላህ በሱረቱ ካፍ 18ኛው ምዕራፍ ቁጥር 65 ላይ አውስቶልናል ጌታችን አላህ እዚህ ቁርአን አንቀጽ ላይ ሱረቱ ካፍ 1865 ላይ ለከድር አለይሂ ሰላም የዋለለትን ውለታ ምግረ መንቀጥ እየነገረን ነው ቁጥር 65 ላይ ምን አለ አላህ we bestowed mercy ከባሮቻችን ከእኛ ዘንድ ችሮታን የሰጠነው ብሏል አላህ ችሮታን የሰጠነው እዝነታውን ያደረግንበት ማለት ነው ከእኛም ዘንድ ዕውቀትን ያስተማርነው አንድ ባሪያን ማለትም ከድር አለይሂ ሰላምን አገኙ ብሎናል አላህ እና ዕውቀትን አስተምረነዋል ብሏል አላህ ዕውቀትን ችረነዋል ዕውቀትን ሰጥተነዋል ለከድር አለይሂ ሰላም ዕውቀት ተሰጥቷቸው ዕውቀት ተችሯቸው ነበር ዕውቀት ከጌታ ከአላህ ዘንድ ነው አላህ ለሁላችንም የሚጠቅም የሆነ ዕውቀትን ያድለን The apparent meaning is that this mercy was the mercy of prophets Allah ከድር አለይሂ ሰላም ላይ ያደረገው ዕውቀት ችሮታችንን ለገስ ነው የሚለው ቃል ችሮታችንን ለገስ ነው የሚለው በእንግሊዘኛው we put our mercy on him bestow mercy from us ከኛ ዘንድ እዝነትን ወይም ደግሞ ችሮታን ለገስ ነው ማለት ለነብይነት መረጥ ነው ማለት ነው this knowledge with that which was revealed to him ዕውቀትንም ለገስ ነው ያለን አላህ በመለኮታዊ ራእይ በኩል የሚመጣለትን ዕውቀትን የሚጠቁመው ነው የመጀመሪያው ለነብይነቱ የሚቀርበው ማስረጃ አላህ ዕውቀትን ተሸግሮታል በመለኮታዊ መልኩ የሚመጣለት ዕውቀት ነው ሁለተኛ ነገር ደግሞ አላህ ከኛ ዘንድ ችሮታን ለግሰናል የሚለው ነብይነትን ማዕረግን ነው የሚያሳየው አስተውላችሁ እንደሆነ ሱረቱ ካፍ ምዕራፍ 18 ላይ ሶስት ወሳኝ ክስተቶች ተከስተዋል ለምሳሌ መርከቧን ቀደዋሉ ከድር አለይሂ ሰላም ነገር ግን ሙሳ አለይሂ ሰላም በጉዳዩ በጣም ተበሳጭተው ለምንድነው መርከቢቷን የቀደልከው ብለው ተናገሩ ነገር ግን ከድር አለይሂ ሰላም ወደፊት የሚመጣውን ነገር ያውቁ ስለነበር አላህ አስቀድሞ በልቦናቸው ስር አሳውቋቸው ስለነበር ነው ያንን ያደረጉት ልጁንም ሲገሉ ልክ እንደዛው ማለት ነው ይሄ የሚያሳየው ለከድር አለይሂ ሰላም አላህ የሚያሳውቃቸው ዕውቀት ነበር ይሄ ደግሞ ነብይነታቸውን የሚያመላክት ነው ይላሉ ሁለተኛ ማስረጃ ሆኖ የሚቀርበው ሙሳ አለይሂ ሰላም said to him ሙሳ አለይሂ ሰላም ራሱ እንዲህ ማለቱን ተዘግቦ እናገኛለን በሱረቱ ካፍ ምዕራፍ 18 ከቁጥር 66 እስከ 70 በሱረቱ ካፍ ምዕራፍ 18 ከቁጥር 66 እስከ 70 ላይ የምናገኘው የቁርአን አንቀጽ ነው May I follow you so that you teach me something of that knowledge, guidance and truth path which you have been taught by Allah. አንተ ዘንዳ የተሰጠ ዕውቀት የተቸረ ዕውቀት አለ አላህ ተዓላ የሰጠ ዕውቀት እና ሙሳ አለይሂ ሰላም ለከድር አለይሂ ሰላም የተናገረው ንግግር ነው ከተማርከው ነገር ቀጥተኛውን ዕውቀት ታስተምረኝ ዘንድ ልከተልህን ብሎ ጠየቀው አላህ ያሳወቀህ ዕውቀት አለ አላህ ያሳወቀህን ዕውቀት ከተማርከው ነገር ቀጥተኛውን ዕውቀት ታስተምረኝ ዘንድ ልከተልህን አለው ይለናል ልከተልህን አለው ይላል ከዛ ቁጥር 67 ላይ የምናገኘው አንቀጽ ምን ይላል ከድር አለይሂ ሰላም ደግሞ የመለሰለትን ምላሽ ነው የምንሰማው Verily you will not be able to have a patient with me ባሪያው ማለትም ከድር አለይሂ ሰላም አንተ ከእኔ ጋር መታገስን በጭራሽ አትችልም ታጋሽ ሆነ መቀጠል አትችልም ከእኔ ጋር በማለት መለሰለት ነገር ግን ቁጥር 68 ላይ ያለውን አስተውሉ ቁጥር 68 ላይ and how can you have been patient about a thing which you know not በእውቀትን በእርሱ ዘንዳ ባልደረስክበት ነገር ላይ እንዴት ትታገሳለህ አለው አንተ በእውቀት ያልደረስክበት ጉዳይ ላይ እንዴት ልትታገስ ትችላለህ ምክንያቱም ከድር አለይሂ ሰላም ለሚያደርጋቸው ድርጊቶች ሙሳ አለይሂ ሰላም ታጋሽ መሆን እንደማይችል እየነገረው ነው ምክንያቱም ታጋሽ የማይሆነው ምንድነው
ሙሳ አለይሂ ሰላም ታጋሽነታቸው የማይታይበት ምክንያቱ ለምንድነው? ከድር አለይሂ ሰላም በሚስተረገብሩት ተግባር ከጀርባው ጥበቡን አያውቁምና መጨረሻ ላይ የሚመጣውን ውጤት ከድር አለይሂ ሰላም አስቀድመው አላሁ ተዓላ በልባቸው ስላሳወቃቸው መጨረሻውን ስለማታውቅ የማደርገውን ድርጊት አንተ በትዕግስት አትቀበለውም ምክንያቱም እውቀት ባልደረሰበት እውቀት በሌለህ ነገር ላይ ታጋሽ ልትሆን አትችልምና ቁጥር 69 ላይ ሙሳ አለይሂ ሰላም ምን አሉ Musa said if Allah wills you will find me patient and I will not be disobey you in out ሙሳም አላህ የሻ እንደሆነ ታጋሽ ላንተም ደሞ ትእዛዝ የማልጥስ መሆኔን ታገኘኛለህ ትእዛዝህን ሳልጥስ አላህም ከሻልኝ ደሞ ታጋሽ ሆኜ በመታደርገው ነገር ታጋሽ በመታዘኝ ነገር ትእዛዝህን ሳልጥስ በትእዛዝ ሆኜ ታገኘኛለህ ብሎ መለሰለት ቁጥር 7 ላይ ከድር አለይሂ ሰላም የመለሰው ምላሽ ነው then if you follow me ask me not about anything till I myself mention of it to you ብትከተሉኝም ለአንተ ከርሱ ማሳወቅን እስከምጀምርልህ ድረስ ከምንም ነገር አትጠይቀኛለህ በመተገበራቸው ተግባራቶች ምንም አይነት ጥያቄ እንድትጠይቀኝ አያስፈልግም እኔ እስኪገልጽልህ ጉዳዩን እስካብራራልህ ድረስ የማደርገውን ድርጊት ልክ ስድጊቱን ስፈጽም ይሄን ለምን አደረክ ብለህ ጥያቄ እንዳትጠይቀኝ አለው ይላል ይሄ የሚያሳየው እንግዲህ አስተውሉ if he was not a prophet ነብይ ባይሆን ኖሮ he would not have been infallible የወደፊቱን ነገር አስቀድሞ ባላወቀም ነበር ሙሳ አለይሂ ሰላም was a great prophet and noble messenger who must have been infallible በርግጥ ሙሳ አለይሂ ሰላም ነብይና መልእክተኛ ተደርገው ለበኒ እስራኤል የተመረጡ ናቸው አላህ ወደፊት የሚከሰተውን ክስተት የሚያሳውቃቸው would not have been so keen to seek knowledge from him እንደዚህ እንግዲህ ከድር አለይሂ ሰላም አንዳንድ ሰዎች ወልይ ነው የሚሉ አሉ ወልይ ለሆነ ሰው አላህ ይሄን እንደዚህ አይነት እንኳን ዕውቀት አያሳውቀውም ተግባብተናል የግድ ነብይ ቢሆን እንጂ was not infallible በሚከሰተው ክስተት ላይ ምንም አይነት ስህተት ሳይሆን ቀጥታ ከመለኮታዊ ምሪት የተነሳ ጉዳዩን የሚያብራሩ ስለሆኑ because he was determined to go to him ምክንያቱም አላህ ሙሳ አለይሂ ሰላምን የተከበረ ነብዩን የተከበረ መልእክተኛው ሙሳ አለይሂ ሰላምን አላህ በፍጹም ወደ ወልይ ዘንድ አይልከውም ነብይ ዘንድ ቢልከው እንጂ ነው and search for him even that took a long time እንደውም አንዳንድ ኪታቦች ላይ ሙሳ አለይሂ ሰላም ከደርጋ ለመሄድ it took 80 years ነው የሚሉት 8 አመታትን ፈጅቷል ነው የሚሉት 8 አመታትን ወስዷል ሱብሃንአላህ ሙሳ አለይሂ ሰላም ከከድር አለይሂ ሰላም ዕውቀት ለመውሰድ 80 ነው እንደው 80 አመታትን ፈጅቶበታል 80 አመታትን ፈጅቷል እንግዲህ ምን ያህል ረጅም ጉዞ እንደተጓዙ አስተውሉ and then when he met him he humbled himself before him እንደውም ሙሳ አለይሂ ሰላም እኮ ከድር አለይሂ ሰላምን ሲያገኙ ልቦናቸው ትሁት ነው የሆነው ራሳቸውን ዝቅ ነው ያደረጉለት ለከድር አለይሂ ሰላም showed respect towards him እርሱንም በጣም አከበሩት followed him in a manner which indicated that he was keen to learn from him እሱ ዘንዳ ዕውቀትን ፈልጎና ሽቶ እንደመጣ ራሱን አሳምኖ እሱ ዘንዳ ዕውቀት እንዲማር እንደመጣ አይነት ሰው ስብዕናን ተላብሶ ቀርቧቸው ነበር this indicated that he was a prophet like him ይሄ የሚያሳየው ደግሞ ከድር አለይሂ ሰላም ልክ እንደ ሙሳ አለይሂ ሰላም የነብይነት ማረግን መቸራቸው ነው who received revelation ያለ ምንም ጥርጥር መለኮታዊ ራእይ ይመጣላቸው ነበር just as he had been given divine knowledge and secrets of the prophethood that Allah hadn't given to Musa alayhi salam Allah ለሙሳ አለይሂ ሰላም ያልቸራቸውንና ያላሳወቃቸውን ነገር ለከድር አለይሂ ሰላም አሳወቋቸው ነበር ይሄ የሚያሳየው ነብይነት ማረግ እንደተሰጣቸው ያመለክታል ሶስተኛው አንደኛው እንግዲህ አላህ ከኛ ዘንድ ችሮታ ለገስነው ዕውቀትን ሰጠነው ማለቱ ሁለተኛ ሙሳ አለይሂ ሰላም ራሱ ከድር አለይሂ ሰላም ዘንዳ ሄደው እንዲማሩ ጌታችን አላህ ማዘዙ ሶስተኛው ደግሞ አልከድር kill the boy ሱረቱ ካፍ ምዕራፍ 18 ላይ ከድር አለይሂ ሰላም ልጁን ገለዋል አንድ ልጅን ገለዋል አይደል but that was only because of revelation ይሄንን እኮ ያደረጉት በመለኮታዊ ምርት ነው እንጂ ወልይ ቢሆኑ ነበር ኖሮ ወልይ ተነስቶ አንድ ሰው መግደል አይችልም ነገር ግን አላህ because of revelation that he received from all-knowing sovereign ንግስናውና ልቅናው ከፍ ካለው ሁሉን አዋቂ ከሆነው ግልጹ ሚስጥሩም እሱ ዘንዳ እኩል ለሆነው ለጌታ አላህ በእውቀቱ ሁሉን ላካበበው ጌታ አላህ ከሱ ዘንዳ ዕውቀት ተችሯቸው ስለነበር በመለኮታዊ መገለጥ ልጁን እንዲገሉ ታዟሉ this is independent prophet of his prophet
ይሄ ያለምንም ማወላደት ለነብይነት ማዕረጋቸው ማስረጃ ሆኖ ማቅረብ እንችላለን proof his infallibility ይሄ ግልጽ ነብይነታቸውን የሚጠቁም ስለሆነ because a wali is not permitted to kill people አስቀድሜ እንደገለጽኩት ወሊ ሰውን ሊገድል ማስረጃ ሰውን ሊገድል ትእዛዝ አይሰጠውምና ነው ስለዚህ Al-Qadr killed that boy who had not yet reached the age of puberty ገና ደርሰቂቲ ተብሎ የሚጠራው ወይም ደግሞ ፖቨርቲ ብለን በእንግሊዘኛ የምንጠራው የግልሙስና ወቅት ማለት ነው ሳይደርስ ያን ልጅ እንዲገደል አደረጉት ምክንያቱም ይህ ሰው ገና ቢያድግ ኖሮ ጎልማሳ ቢሆን he would force his parents to become a kafir and to become because of intense love for him ወላጆቹን ወደፊት አስገድዷቸው ከእምነታቸው ያፈናቀላቸዋልና ጌታ አላህ እንዳዘዘው ይህንን ተግባር ፈጸመ ነው ይህንን ተግባር ፈጸመ ይሄ ነብይነታቸውን ያመላክታል ነው አልቢዳ ወነሃ በሚለው ኪታባቸው ላይ ኢብኑ ከሲር የሚያሰፍሩት خير አራተኛ ማስረጃ አራተኛ when Al-Qadr explained to Musa alayhi salam what he did meant he said after that እንግዲህ ከደር አለይሂ ሰላም የተገበሩትን ተግባር መጨረሻ ላይ ለሙሳ አለይሂ ሰላም ምስጢሩና ጥበቡን አብራርተውላቸዋል ሱረቱ ካፍ ምዕራፍ 18 ቁጥር 82 ላይ as a mercy from you Lord and I did them not of my own accord ከደር አለይሂ ሰላም በራሳቸው ተነሳሽነት እንዳልፈጸሙት በራሳቸው የልቦለድ አስተሳሰብ እንዳልተገበሩት በግልጽ ቋንቋ አስረድተውታል በፍቃዴም አልሰራውትም ይህንን በእርሱ ላይ መታገስን ያልቻልከው ነገር ፍቺው ነው ብሎ ፍቺውን በሙሉ አስረድቶ ከጌታ ከአላህ ዘንድ በትእዛዝ ይስተገበሩት ከጌታዬ ችሮታ ድልባቸውን እንዲያወጡ ፈቀደ በፍቃዴም አልሰራውትም በማለት ሙሳ ከደር አለይሂ ሰላም በፍቃዳቸው ተግባሩን እንዳልፈጸሙት ከጌታ አላህ ዘንድ ምሪት ተሰጥቷቸው እንደተገበሩት ያሳያል ይሄ የሚያሳየው ደግሞ ከራሳቸው ኢኒሺዬቲቭ ሆኖ ያደረጉት ሳይሆን ከጌታ ከአላህ ዘንድ በመለኮታዊ ምሪት እንዲተገብሩት ታዘው እንጂ ከዚህ አንፃር ከደር አለይሂ ሰላም ነብይ ናቸው ማለት ነው አንዳንድ ሰዎች በነገራችን ላይ ስለ ከደር አለይሂ ሰላም የተለየ ምልከታ አላቸው በውጭውም ዓለም ይሁን በአገራችንም ተጨባጭ ሁኔታ ማለት ነው ከደር አለይሂ ሰላምን በተመለከተ አልሞቱም የሚሉ ሰዎች አሉ እንደውም አንዳንድ ጊዜ በራ ቀብቀቡ አናግሮኛል ምናምን የሚሉ ሰዎች አሉ ትእዛዝ ሰጥቶኛል መልእክት አስተላልፎልኛል ይላሉ እንደዚህ አይነት አስተሳሰቦች በእስላም ተቀባይነት የላቸውም አንድ ሁለተኛ እነዚህ አይነት አመለካከቶች ወደ ሽርክ የሚጣሩ ናቸው ከአንድ አላህ ውጪ ያለን አካል እስቲጋሳን እንድንጠይቅ ወይም ልመና እንድናደርግ የሚጋብሱ ናቸው አንድ ሙስሊም ደግሞ አቂዳውን ማጥራት አለበት ተውሂድን በልቦናው ስር ንጹህ ማድረግ አለበት እና ከደር አለይሂ ሰላም በህይወት አሉ የሚሉ ሰዎች ተሳስተዋል ምክንያቱም ከደር አለይሂ ሰላም ብቻ አይደለም እግረ መንገድ ዕውቀት እንዲሆናችሁ ኤልያስንም ጭምር ማለት ነው ኤልያስንም ጭምር ሁለቱም አልሞቱም በህይወት አሉ የሚሉ አሉ ይሄንን በተመለከተ ዑለማዎቹ በግልጽ ያስቀመጡት ነገር ምንድነው ሁለቱም አልሞቱም ብሎ መናገር አንደኛ ይሄ በር ለሸይጣን በር ከፋች ነው በሸይጣን በር ከፋች ነው በእነሱ ላይም የተደረገ ቅጥፈት ነው many people claim that they have met Al-Qadr እንደውም ከዘርና አግኝተው ነበርም ይላሉ መልእክት ሰጥቶኛል ቀደም እንደነገርኳችሁ ማለት ነው እና ይሄንን በተመለከተ ምንድነው የሚሉት የሐዲስ ሊቃውንቶቹ ለምሳሌ some of the great scholars of hadith ለምሳሌ ቡኻሪ መጥቀስ እንችላለን ኢብኑ ከሲር ማንሳት እንችላለን ኢብኑ ሐጀር አልአሽቃኒ ማንሳት እንችላለን እነዚህን መሰል ታላላቅ የሐዲስ ምሁራኖች ምን አይነት አመለካከት ነው የሚሰጡት በዚህ ጉዳይ ላይ ከደር አለይሂ ሰላም በህይወት አሉ ለሚሉት to prove that these prophets and እነዚህ የሚያቀርቡት መረጃዎች አሉ እነዚህ መረጃዎች አንደኛ ዳኢፎች ናቸው the strongest evidence to refute those who say that Al-Qadr alive with that fact there is no sahih hadith to support this idea ይሄንን ሐሳብ የሚደግፍላቸው አንድም ሰሂህ ሐዲስ አይገኝም ከስድስቱ ኩቱቦች ውስጥ አንዲቱን ቦታ በሰሂህ ደረጃ የተዘገበ ሙተዋቲር በሆነ መልኩ የተገለጸ ከደር አለይሂ ሰላም በህይወት ለመኖራቸው የሚያሳይ ሐዲስን አታገኙም ዳኢፎች ቢሆኑ እንጂ ስለዚህ if he were alive እንደው ለመስማማት ብለን እንኳን በህይወት ቢኖር ይላሉ ዑለማዎቹ it would have been obligatory for him to follow the messenger sallallahu alaihi wasallam ከደር አለይሂ ሰላም ነብዩ አለይሂ ሰላቱ ወሰላምን መከተል የግድ ይለዋል አሁን ለመስማማት ያህል ነው for the sake of argument ከደር አለይሂ ሰላም በህይወት እንኳን ነበሩ ብለን ብንስማማ ወይም አሉ ብለን ብንስማማ ተወዳጁን አለይሂ ሰላቱ ወሰላምን የመከተል ሃይማኖታዊ ግዳጅ አለባቸው
to follow him and to support him እንደውም ነብዩ አለይሂ ሰላቱ ወሰላምን መከተል መርዳትና ማገዝ ይተበቀባቸዋል ቁርአን ይሄንን ስለሚል ማለት ነው ማስረጃ አለን ከቁርአን እናቀርባለን እና Allah made a covenant with the prophets from before Muhammad sallallahu alaihi wasallam ከነብዩ ሰለላሁ ዐለይሂ ወሰለም በስተፊት የነበሩ ነቢያቶችን ሁሉ ቃል አስገብቷቸዋል ነብዩ አለይሂ ሰላቱ ወሰላምን ቢያገኙ እሳቸውን ሊረዱ እሳቸውን ሊከተሉ ሁሉንም ነቢያቶች አላህ ቃል አስገብቷቸዋል በሱረት አሊ ኢምራን ምዕራፍ 3 ቁጥር 81 ላይ አሊ ኢምራን 3:81 ላይ remember when Allah took a covenant of the prophets አላህ የነቢያትን ቃል ኪዳን ከመጽሐፉና ከጥበብ ሰጣችሁ ከዚያም ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንደምታምኑበት በእርግጥም እንድትረዱት ሲል በያዘ ጊዜ አስታውስ ይላል አላህ ቃል ኪዳንን ይዟል ከመልእክተኞቹ ከነቢያቶቹ ጋር ምን በማለት ከእናንተ ጋር ያለው መጽሐፍን የሚያረጋግጥ እናንተ ዘንድ ያለውን ያዛችሁትን መጽሐፍ ሙሰድቅ የሚያደርግ ቁርአን በባህሪው ሙሰድቅ ነው በርካታ ባህሪያቶች አሉት ኢንሻአላህ አላህ ፈቃዱ ከሆነ ወደፊት እናያለን የቁርአን ባህሪያቶችን በተመለከተ ከባህሪያቶቹ መካከል አንዱ አልሙሰድቅ ነው ቁርአን ሙሰድቅ ነው ኮንፈርም የሚያደርግ ነው በተውራትና በኢንጂል በብሉይ ኪዳንና በአዲስ ኪዳን የተገለጹትን እውነታዎች የሚያረጋግጥ መጽሐፍ ነው ፉርቃን የሚባልን ባህሪ ያለው እውነትን ካሰት የሚነጥል ሙሃይሚን የሚል ባህሪ ያለው በብሉይ ኪዳንና በአዲስ ኪዳን የተጨመሩትን አዳዲስ ነገሮችን ጨምሮና አካቶ የሚያሳይ መጽሐፍ አላኩል ያህል ግን ወደ ነጥቤ ስንመለስ አላህ Subhanahu Wa Ta'ala ከእናንተ ዘንድ ያዛችሁትን መጽሐፍ የሚያረጋግጥ ሙሰድቅ የሚያደርግ መልእክተኛ ጊዜ ይሄን መልእክተኛ ብታገኙት በእርግጥ እንድታምኑበትና ከማመንም ባሻገር እንድትረዱት ሲል በያዘ ጊዜ አስታውስ አረጋግጣችሁና አላቸው በዚያም ላይ ኪዳኔን ያዛችሁና ማለት ቃል ኪዳኔን ያዛችሁና አላቸው እነሱም አረጋገጠን አሉ እንግዲያስ መስክሩ እኔም ከእናንተ ጋር ከመስካሪዎች ነኝ አላቸው ስለዚህ ሁሉም ነቢያቶች እና መልእክተኞች መጽሐዲቅ ሆነው ቁርአን ይዞ የሚመጣው መልእክተኛ ብታገኙት ልትረዱትና ልትከተሉት ግዴታችሁ ነው ብሏቸዋል ስለዚህ ከድር አለይሂ ሰላም ነብይና የነብይ ሆነው እንግዲህ ነብይነታቸው ግልጽ ነው ግን በህይወት ካሉ ወይም ቢኖሩ ኖሮ ነብዩ አለይሂ ሰላቱ ሰላምን ከዚህ ቁርአን አንቀጽ አንጻር መከተል ይግድላቸዋል እንደውም ነብዩ አለይሂ ሰላቱ ሰላም ምንድነው ያሉት the messenger sallallahu alaihi wasallam told us if Musa had been alive he would have had no choice but to follow him or to follow me ሙሳ አለይሂ ሰላም እንኳን በህይወት ቢኖር እኔን ከመከተል ውጪ ምርጫ የለውም ብላ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ሰላም ሙሳ አለይሂ ሰላም እንኳን በህይወት ቢኖር እኔን ከመከተል ውጪ ምርጫ የለውም በማለት ሁሉም ነቢያቶች በህይወት ቢኖሩ ወጥቅሉ ነብዩ ሰለላሁ ዐለይሂ ወሰለም ስለሚከተሉ ከድር አለይሂ ሰላም ቢኖር እንኳን በህይወት ይሄ ቁርአን አንቀጽ በሳቸው ላይ ግዳጅ ይሆናል እና በጥቅሉ በእነሱ ላይ የሚነገሩት ንግግሮች ሁሉ ቅጥፈቶች ናቸው ሁለተኛው ደግሞ ይሄንን ምን መታበት ማስረጃ ነብዩ አለይሂ ሰላቱ ወሰለም አንድ ጄነሬሽን ከ100 አመት በላይ መቆየት እንደማይችል ነግረውናል አንድ ጄነሬሽን ከ100 አመት አንድ ትውልድ ከ100 አመት በላይ አይቆይም ለምሳሌ አሁን ያለው ትውልድ ከ100 አመት በኋላ አይኖርም ኮምፕሊትሊ ማለት ነው ኮምፕሊትሊ ይሄ ትውልድ ከ100 አመት በኋላ አይኖርም 1 century after 1 century no one is going to be here ማንንም ሰው እዚህ አይሆንም ሱብሃንአላህ በጣም የሚያጅብ ነው እና እነዚህ ማስረጃዎች ካቀረብን በቂ ነው ብዬ አስባለሁኝ والله اعلم በክድር ዙሪያ ላይ ይሄን ያህል ካልኳችሁ በቂ ነው ይሄን ያህል በክድር አለይሂ ሰላም ጉዳይ ላይ ካልኩኝ በቂ ነው ብዬ አስባለሁኝ ወደ ሁለተኛው ፓርቲ ልግባ ኦኬ ነቢላን ኡስታዝ if Qadr is Nabi did he give book መጽሐፍ ተሰጥቶታል ወይ ነው did he receive a book ኦኬ Qadr አለይሂ ሰላም ነብይ ከሆነ መጽሐፍ ተሰጥቶታል ወይ መጽሐፍ ተሰጥቶታል ወይስ አይደለም የሚለውን በቁርአን ውስጥ በቀጥታ አልተነገረም ግን መለኮታዊ ራእይ ይመጣለት እንደነበረ ግልጽ ነው ወቀትን ሰጠነው ብሏል አላህ መለኮታዊ ራእይ ይመጣለት ነበር እና መጽሐፍ ተሰጥቶታል የሚለው በግልጽ ለሱ ተነጥሎ መጽሐፍ ተሰጥቶታል አልተባለም ግን ጌታችን አላህ በሱረቱል አንቢያ ምዕራፍ 1 ቁጥር 5 ላይ ካንተ በፊት ከመልእክተኛ አንድም አላክንም ይላቸዋል ለነብዩ አለይሂ ሰላቱ ወሰለም ካንተ በፊት ከመልእክተኛ አንድም አላክንም ለዛ መልእክተኛ ከነብይም ከመልእክተኛ ካንተ በፊት አንድም አላክንም
ለዛ መልእክተኛ መለኮታዊ ራእይ የምናወርድለት ቢሆን እንጂ ይላል አላህ ከነብዩ አለይሂ ሰላቱ ወሰለም በስተፊት የተላከ ነብይም የለም መልእክተኛም የለም መለኮታዊ ራእይ የሚወርድለት ቢሆን እንጂ ስለዚህ መለኮታዊ ራእይ ይወርድላቸው ነበር በመጽሐፍ መልክ ነው ይወርድላቸው በልቦናቸው ስር ነው ያስቀመጠው والله تعالى اعلم الله ዘንድ ነው ዒልሙ ያለው والله اعلم ቁርአን ውስጥ ግን 5 መጽሐፍቶች ብቻ ነው የተጠቀሱልን አሁን 25 ነቢያቶች ተነግረውናል ለነዚህ ከ25 ውስጥ ግን 5ቱ መጽሐፍ እንደተሰጣቸው ቁርአን አውስቶልናል በርግጥ ለሁሉም ነቢያቶች መጽሐፍ ሰጥተናል የሚል የቁርአን አንቀጽ አለ አላህ ሱረቱል ሐዲድ ምዕራፍ 57 ቁጥር 5ን ከፍታችሁ ብታነቡት አላህ ምን ይላል we have previously given for every prophets and messengers sent our scriptures ለመልእክተኞቻችን ሁሉ ማስረጃን ሰጥተናቸዋል ይላል አላህ መጽሐፍን እንዳወረደላቸው ለሁሉም ነቢያቶች ነግሮናል ስፔሲፊካሊ ለከድር እንዲህ ተሰጥቷል የሚል ቁርአናዊ አንቀጽ ግን የለም ለሁሉም ነቢያቶች ግን ኢን ጀነራል ተሰጥቷቸዋል ኢን ጀነራል ለሁሉም ነቢያቶች መጽሐፍ ተሰጥቷቸዋል አንዳንዶቹ የሚያረጋግጡም ነበሩ የሚሰጣቸውም እንዳሉ ቁርአን ነግሮናል والله اعلم እሺ ወደ ሁለተኛው ፓርት ልግባ ሁለተኛው ክፍል የመጀመሪያውን ፓርት ተስማምተናል ወንድሞች እህቶች ገብቷቸዋል ሐሳቤ ግልጽ ነው እሺ ጥሩ ወደ ሁለተኛው ፓርት እንግባ አሁን ከከድር አለይሂ ሰላም እንውጣ disbelieving in one messenger is disbelieving in all of the messengers of Allah subhanahu wa ta'ala በአንዱ የአላህ መልእክተኛው ማስተባበል በሁሉም የአላህ መልእክተኞች እንደ ማስተባበል ይቆጠራል በአንዱ የአላህ መልእክተኛ ማስተባበልና መካድ በሁሉም የአላህ መልእክተኞች እንደ ማስተባበል ይቆጠራል ምክንያቱ ምን እንደሆነ እንመጣበታለን እስቲ ግን የት ስፍራ ላይ ነው እንደዚህ አይነት አገላለጽ ያለው እንብል በሱረቱ ሹዓራ ላይ እናገኛለን አብዛኞቹን ሱረቱ ሹዓራ ላይ እናገኛለን በነገራችን ላይ ከዚህ በፊት ገለጽላችሁ እንደሆነ አላውቅም ሱረቱ ሹዓራ ምዕራፍ 26 እጅግ በጣም ከምወደው የቁርአን አንቀጽ መካከል አንዱ በጣም ወደዋለሁ ሱረቱ ሹዓራ ምዕራፍ 26 እና ወንድሞቼ ሱረቱ ሹዓራን በመተሰሙበት አሊያን በመትቀሩበት ጊዜ አስተዋሳችሁ ዱዓ እንድታደርጉልኝ እግረ መንገዴን መልእክት አስተላልፋለሁ ሱረቱ ሹዓራ ኦኬ በሱረቱ ሹዓራ ምዕራፍ 26 ቁጥር 105 ላይ the people of Noah denied the messengers የኖህ ህዝቦች መልእክተኞቻቸውን አስተባበሉ ይላል አላህ የኖህ ህዝቦች መልእክተኞቻቸውን አስተባበሉ አስተውሉ አላህ Subhanahu Wa Ta'ala ለኖህ ህዝቦች የላከላቸው መልእክተኛ ኖህ አለይሂ ሰላም ብቻ ሆኖ ሳለ ግን ሲገልጸው ምንድነው ያለው ኖህን ሲያስተባበሉ መልእክቱን አንቀበልም ሲሉ ወደ እምነት አንገባም ሲሉ በክህደታችንና በጥመታችን እንዋዥቃለን ሲሉ ጌታችን አላህ ምንድነው ያለው ሱረቱ ሹዓራ ምዕራፍ 26 አንቀጽ 105 ላይ the people of Noah denied the messengers the messenger አይደለም ያለው the messengers ሙርሰል መልእክተኞቻችንን አስተባበሉ የኖህ ህዝቦች አሉ ምክንያቱም አንዱ ኖህ ማስተባበል የኖህን አስተምሮት አንቀበልም ማለት የሁሉንም ነቢያቶች አስተምሮት አንቀበልም ማለት ነው አንድ ሁለት በሱረቱ ሹዓራ አሁንም እዛው ምዕራፍ ላይ በሱረቱ ሹዓራ ምዕራፍ 26 አንቀጽ 123 ላይ አንቀጽ 123 ላይ the people of Ad denied the messengers የአድ ህዝቦች መልእክተኞቻቸውን አስተባበሉ አስተውሉ መልእክተኞቻቸውን አስተባበሉ ለአድ ህዝብ የተላከው ሁዳ አለይሂ ሰላም ነው ከአራቱ የአረብ ነቢያቶች መካከል አንዱ የሆነው ሁዳ አለይሂ ሰላም ተልኮላቸው ሳለ ነገር ግን ሁድን ያስተባበሉት አለይሂ ሰላም የሱን አስተምሮትን አልቀበሉም ያሉት አለይሂ ሰላም ነገር ግን አላህ የሁሉንም መልእክተኞች ሐሳብና የሁሉንም መልእክተኞች አስተምሮትን እንደ ውግዝ እንዳደረጉ አድርጎ አቀረበው አሁንም እዛው ሱረቱ ሹዓራ ላይ እንመለከታለን ምዕራፍ 26 ሱረቱ ሹዓራ ምዕራፍ 26 ቁጥር 145 ላይ በቁጥር 141 ይቅርታ ቁጥር 141 ላይ ሰሙድ denied the messengers ሰሙድም መልእክተኞቻቸውን አስተባበሉ በቃ ሰሙድ እንዳስተባበለች ያቺ ከተማ የሰሙድ ህዝቦች መልእክተኞቻቸውን አስተባበሉ አለ መልእክተኞች ታው አይደለም የተላከው ሷሊህ አለይሂ ሰላም ነው ሷሊህን የተላከላቸው ነገር ግን መልእክተኞቻቸውን አስተባበሉ ብሎ ቁርአን በብዙ ቁጥር ገለጸው አንድ ቁርአን አንቀጽ ልጨምር እዛው ሱረቱ ሹዓራ ምዕራፍ 26 በሱረቱ ሹዓራ ምዕራፍ 26 ቁጥር 160 ላይ
ቁጥር 160 the people of Lut denied the messengers የሉጥ ህዝቦች መልእክተኞቻቸውን አስተባበሉ ይላል ለሉጥ ህዝቦች የተላከው መልእክተኛ ሉጥ አለይሂ ሰላም ሆኖ ሳለ ነገር ግን የሉጥ ህዝቦች መልእክተኞቻቸውን አስተባበሉ ብሎ መግለጹ አላሁ Subhanahu Wa Ta'ala አንድም መልእክተኛ ማስተባበልና መካድ ሁሉንም መልእክተኞች ማስተባበልና መካድ መሆኑን ግልጽ ስለሆነ ነው ይህ የሆነበት ምክንያት ግን ለምንድን ነው የሚለውን እናስተውላው ነው የዚህ ምክንያቱ it is known that every nation disbelieved in the messenger ይህ ግልጽ ነው ሁሉም አላህ Subhanahu Wa Ta'ala መልእክተኛ የላከላቸው ነቢያትን የላከላቸው ህዝቦች ቀደምት የነበሩት አብዛኞቹ አስተባብለዋል መልእክተኞቻቸውን አንቀበልም ብለዋል መልእክቶቻቸውን አንሰማም ብለዋል ልክ እንደ ኑህ አለይሂ ሰላም የነበሩ ህዝቦች እንደውም ጆሮአቸውን በጣታቸው እስኪሸፍኑ ድረስ እስኪጋርዱ ድረስ ደርሰዋል አንተን ማየት አንፈልግም ብለው ፊቶቻቸው ላይ መሸፈኛ እስኪያረጉ ደርሰዋል but disbelief in one messenger is counted as disbelief in all of the messengers of Allah Subhanahu Wa Ta'ala በአንዱ የአላህ መልእክተኛ ማስተባበል በሁሉም የአላህ መልእክተኞች ላይ እንደ ማስተባበል ይቆጠራል ለምን because the messengers are bearers of one message that is Islam that is Tawheed that is Islam ምክንያቱም ሁሉም የአላህ መልእክተኞች መልእክታቸው አንድ ነው እርሱም እስልምና ነው የሁሉም የአላህ መልእክተኞች መልእክት አንድ ነው እርሱም እስላም ነው እርሱም ተውሂድ ነው አላህን በብቸኝነት መገዛት ከአላህ ውጪ ያለን አካል እርግፍ አድርጎ መተው ጌታን አላህ Subhanahu Wa Ta'ala ለሱ ብቻ ማደግደግ ለሱ ማጎብደድ ለሱ ማደግደግ እንደሚገባቸው ጥሪ አቀርበዋል በእስላም ህይወታቸውን እንዲኖሩ ከእስላም ውጪ ባሉ አስተሳሰቦች በመድራዊ አመለካከቶች እንዳይጠለፉ ግብዣ አቀርበውላቸዋል ስለዚህ ኑህ አለይሂ ሰላም ያስተማረው ሉጥ አለይሂ ሰላም ያስተማረው ሰሙድ ለሰሙድ ህዝቦች የተላከው ሷሊህ ለአይድ ህዝቦች የተላከው ሁድ ለመድየም ህዝቦች የተላከው ሹዓይብ ለሉጥ ህዝቦች የተላከው ሉጥ አለይሂ ሰላም ሁሉም ነቢያቶች እና መልእክተኞች መልእክታቸው አንድ ነው እሱም እስላም ነው በመልካም አብሳሪ በጀነት አብሳሪ በጀሃነም አስጠንቃቂ ወደ መልካምና ጽድቅ ተግባር ጠሪዎች ነበሩ ስለዚህ አንዱን የአላህን መልእክተኛ ማስተባበል መልእክታቸው ተመሳሳይ ስለሆነ ኑህ አለይሂ ሰላም ይዞት የሚመጣው መልእክት ከሉጥ አለይሂ ሰላም የተለየ አይደለም ሉጥ አለይሂ ሰላም ይዞት የሚመጣው መልእክት ከሙሳ አለይሂ ሰላም የተለየ አይደለም ሁሉም መልእክታቸው አንድ ነው ምናልባት የአምልኮት ሥርዓትና ህጋቸው ሊለያይ ይችላል ይሆናል ስለዚህም ጌታችን አላህ በአንዱ የአላህ መልእክተኛ መካድና ማስተባበል በሁሉም የአላህ መልእክተኞች እንደ መካድና እንደ ማስተባበል ይቆጠራል ለምሳሌ ሁሉም የአላህ መልእክተኞች አንድ አይነት ሜሴጅ አንድ አይነት መልእክት እንዳስተማሩ ጥቂት ቆም ብዬ ባሳያችሁ ደስ ይለኛል ከመጀመሪያው መልእክተኛ ብንጀምር ደስ ይለኛል ከኑህ አለይሂ ሰላም ኑህ አለይሂ ሰላም መልእክቱ አንድ ነው እርሱም ጌታን አላህን በብቸኝነት እንዲያመልኩ ህዝቡን ጥሪ አድርጓል ሁለት የቁርአን አንቀጾችን ለማሳያ አቀርባለሁ በሱረቱል አዕራፍ ምዕራፍ 7 አንቀጽ 159 እና በሱረቱል ሙእሚኑን ምዕራፍ 23 ቁጥር 23 ላይ we had certainly sent Noah to his people he said on my people worship Allah you have no deity other than him ኖህም አለይሂ ሰላም ወደ ህዝቦቻቸው ዘንድ ሄዱ ይላል አላህ ወደ ህዝቦቻቸው ዘንድ ሄደው ምንድነው ያሉት አላህን በብቸኝነት ተገዙ ከአላህ ውጪ ለእናንተ የሚመለክ አምላክ የላችሁም አሏቸው ስለዚህ መልእክታቸው አንድ አላህን በብቸኝነት የሚገዙ ተውሂድ ነበር ሁድ አለይሂ ሰላምን በተመለከተ በሱረቱል አዕራፍ ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 65 ላይ በሱረቱል አዕራፍ 7:65 በሱረቱል ሁድ ምዕራፍ 11 ቁጥር 51 ላይ to Ad we have sent their brother Hud alayhi salam he said oh my people worship Allah you have no deity other than him ወደ አድም ህዝቦች ወንድማቸውን ሁድ አለይሂ ሰላምን ላከላቸው ሁድ አለይሂ ሰላም ለህዝቦቹ ህዝቦቼ ሆይ አላህን በብቸኝነት ተገዙ ከአላህ ውጪ ለእናንተ የሚመለክ አምላክ የላችሁም አላቸው ይላል ሷሊህ አለይሂ ሰላምን በተመለከተ በሱረቱል አዕራፍ ምዕራፍ 7 ቁጥር 73 በሱረቱ ሁድ ምዕራፍ 11 ቁጥር 61 ላይ to Samud were have sent their brother Hud Salih alayhi salam he said oh my people worship Allah and shun false deities ወደ ሰሙድም ህዝቦች ወንድማቸውን ሷሊህ አለይሂ ሰላምን ላከላቸው ሷሊህም ለህዝቦቹ ምን አላቸው ህዝቦቼ ሆይ አላህን በብቸኝነት ተገዙ ከእርሱ ውጪ የሚመለክ አምላክ የላችሁም አላቸው እና የሁሉ መልእክተኞች መልእክት አንድ ነበር ስለሆነ በሁሉም እንደ መካድ ይቀጠራል
የተውሂድ አባት የሆኑት ኢብራሂም አለይሂ ሰላም አባታቸውን በጥበብ ጠርተውታል አባታቸውን በጥበብ የተውሂድን ምንነት አስተምረውታል የተውሂድን ብርሃን የሽርክን ጽልመት ጠቁመውታል በቁኑ ጎዳና ላይ እንዲመጣ ጥሪ አቅርበውለታል ቁርአን ውብና ማራኪ በሆነው የታሪካዊ ፍሰቱ በሱረቱል መርየም ምዕራፍ 19 ከቁጥር 41 ጀምሮ ታሪኩን ዘግቦታል በሱረቱል መርየም ምዕራፍ 19 ቁጥር 41 ላይ ጌታችን አላህ ይላል Remember the story of Ibrahim who was a prophet and a messenger and a righteous በዚህ መጽሐፍ ውስጥ ማለትም በቅዱስ ቁርአን ውስጥ የኢብራሂም አለይሂ ሰላምን ታሪክ ለህዝቦች ያወጋላቸው he was a prophet and righteous እሱ መልካም ነብያችን ነበርና ይላል አላህ ወርዶ ሱረቱ መርየም ምዕራፍ 19 ቁጥር 42 ላይ Remember when Ibrahim said to his father Oh my father why do you worship something which cannot hear which cannot see which cannot benefit you at all ኢብራሂም አለይሂ ሰላምም ለአባቱ እንዲባለ ጊዜ ሆነውን አስታውስ አባቴ ሆይ መስማትን የማይችል ማየትን የማይችል ሊጠቅምህ የማይችል ጉዑዙን አካል ስለምን ስታመልካለህ ብሎ ባስተማረው ጊዜ መርየም 1943 ላይ አሁንም ኢብራሂም አለይሂ ሰላም በጣፋጭ ንግግራቸው remember ምናሉ ቀጥለው Oh my father there has come to me a knowledge that has not come to you follow me I will guide you to the straight path አባቴ ሆይ አንተ ዘንዳ ያልመጣ ዕውቀት እኔ ዘንዳ መጥቷልና ወደ ቅኑ ጎዳና እመራህ ዘንዳ ተከተለኛሉ መርየም 1944 ላይ ይቀጥላል ታሪኩ Remember when Ibrahim said to his father Oh my father do not worship Shaitan indeed Shaitan has ever been to the most merciful disobedient አሁንም ኢብራሂም አለይሂ ሰላም ሰብቹ ሳይሆኑ አባታቸውን ሳይሰለቹ በሽርክ ጽልመት ውስጥ ለሚገኙ ለጣዖት ለሚሰግደው ጣዖትን እገቢያ ስፍራ ወቅቱ ለሚሸጠው ለአባታቸው እንዲህ አሉ አባቴ ሆይ ሸይጣንን አትታዘዝ ሸይጣንን አትገዛው ሸይጣን እኮ ለአርራህማን ለአዛኙ አምላክ ቀንደኛ ጠላቱ ነውና ብለው አስተማሩ ስለዚህ ሁሉም ነቢያቶች ከሽርክ ሰዎች እንዲጸዱ በተውሂድ እንዲበሩ አላህን በብቸኝነት እንዲያመልኩ ለፈጠራቸው አካል ራሳቸውን አሳልፈው እንዲሰጡ ጥሪ አቅርበውላቸው እንደነበር ያሳያል ስለዚህ አንዱ ነብይ መካድ የሁሉንም ነብይ አስተምሮት እንደመካድ ነው የመጨረሻውን የነብዩ አለይሂ ሰላቱ ወሰለም እና የኢሳ አለይሂ ሰላምን ታሪክ ላንሳ ነብዩላህ ኢሳ አለይሂ ሰላም ኢሳ ኢብኑ መርየም ከሁሉም መልእክተኞች ተመሳሳይ የሆነ መልእክትን አስተምሯል ጌታችንም ሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ ነብዩላህ ኢሳ አለይሂ ሰላምን አስመልክቶ ከበፊተኞቹ መልእክተኞች ያለፈ መልእክተኛ እንጂ ሌላ አይደለም ይላቸዋል እና ነብዩላህ ኢሳ አለይሂ ሰላም ለህዝብ እስራኤል የተላኩት መልእክተኛ የአላህን አንድነትና ብቸኝነት ሰብከዋል አላህ አንድና ብቸኛ መሆኑን ይህ አንድና ብቸኛ የሆነው ጌታ የሁለትነትና የላ ባህሪ በውስጡ እንደማይንጸባረቅበት የአንድ አያሉና ጥበበኛው ጌታ ሞት እንደማያውቀው እና ፍጹም ዘውታሪና ሕያው ዘላለማዊ መሆኑን ይህ አንድና ብቸኛ የሆነው ጌታ አላህ Subhanahu Wa Ta'ala በብቸኝነት እንዲያመልኩ ህዝብ እስራኤልን ጥሪ አቅርበውላቸው በተለያየ ስፍራ ላይ ቁርአን ዘግቦታል በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 51 በሱረቱል ማኢዳ ምዕራፍ 5 ቁጥር 72 በሱረቱል ማኢዳ ምዕራፍ 5 አንቀጽ 117 በሱረቱል ማኢዳ ምዕራፍ 5 አንቀጽ 117 በሱረቱል መርየም ምዕራፍ 19 ቁጥር 36 እና ሱረቱ ዘኽሩፍ ምዕራፍ 43 ቁጥር 64 ላይ ነብዩላህ ኢሳ አለይሂ ሰላም ለህዝባቸው ምን አሉ Indeed Allah is my Lord and you Lord so worship him this is the straight path አላህ ጌታዬና ጌታችሁ ነው ይህ ቀጥተኛው መንገድ እሱንም በብቸኝነት ተገዙ ይህ ቀጥተኛው መንገድ ነው አሏቸው ይላል ስለዚህ ነብዩላህ ኢሳ አለይሂ ሰላም ኢሳ ኢብኑ መርየም የመርየም ልጅ ኢሳ አለይሂ ሰላም የአላህን አንድነትና ብቸኝነት ሰብከዋል የመጨረሻው የነቢያት ፈርጥ የመልእክተኞች ማቋጫ የሰው ዘር ፈርጥና ምርጥ የሆኑት ነብዩ አለይሂ ሰላቱ ወሰለም አላሁ ተዓላ የአላህን አንድነትና ብቸኝነት እንዲያስተምሩ ነው መለኮታዊ መጽሐፍ አውርዶ በመልካም ስብዕና አሸብርቆ ይላካቸው ቁርአን በሱረቱ ካፍ ምዕራፍ 18 የመጨረሻው አንቀጽ 110 ላይ say በላቸው ለህዝቦች I'm a mortal like you that revert to me your God is one God አምላካቸው አንድ አምላክ ብቻ ነው የሚልን መለኮታዊ ራእይ የሚወረድልኝ ብጤያችሁ ሰው ብቻ ነኝ በላቸው ብጤያችሁ ሰው ብቻ ነኝ ነገር ግን መለኮታዊ ራእይ ይመጣልኛል ይህም አላህ አምላካችሁ አላህ አንድና ብቸኛ ነው የሚል ነው ስለዚህ ሁሉም መልእክተኞች ተመሳሳይ ሜሴጅና መልእክት ስላስተላለፉ በእስላም አንደኛውን ነብይ ወደን አንደኛውን የምንጠላ አንደኛውን ከፍ አድርገን አንደኛውን ዝቅ የምናደርግ አንደኛውን አሞክሸን አንደኛውን የምናረክስበት ምንም አይነት ምክንያት የለንም
እንደውም ጌታችን አላህ Subhanahu Wa Ta'ala ሱረቱ ኒሳ ምዕራፍ 4 አንቀጽ 150 እስከ አንቀጽ 150 ላይ አንደኛው መልእክተኛ ተቀብሎ ሌሎቹ መልእክተኛ ተቀብሎ በአንዱ ማስተባበል እንኳን ምን ያህል ከባድ መሆኑን አላህ ዘንድ የሚመጣብን ቅጣት ጌታችን አላህ ነግሮናል ሱረቱ ኒሳ ምዕራፍ 4 አንቀጽ 150 እስከ አንቀጽ 151 Verily those who disbelieve in Allah and his messengers እነዛ በአላህና በመልእክተኛው የሚክዱና የሚያስተባብሉ በመልእክተኞቹ መካከል wish to make distinction between Allah and his messenger በአላህና በመልእክተኛው መካከል መከፋፈል ማድረግ ለሚሹ ይህ ማለት በአላህ በጌትነቱ በአምላክነቱ ፍጥረተ ዓለሙን በተንከባካቢነቱ አምነን እንቀበላለን ግን የላካቸው ነቢያቶችና መልእክተኞች ግን አሉ ብለን አምናምንም ብለው በአላህና በመልእክተኞች መካከል መከፋፈልን ለሚሹ saying we believe in some but reject others በከፊሉ ነቢያቶች ደግሞ እናምናለን በከፊሉ መልእክተኞች እናምናለን በከፊሉ ደግሞ እንክዳለን ለሚሉ wish to adapt our way in between በእነሱ መካከል መከፋፈልን ለሚሹና መንገድን ለሚሹ they are truths in disbelievers እነሱ በርግጥ ግልጽ የሆኑ ካህዲዎች ናቸው ይሄ ከክህደት ነው ከእምነት አይደለም ከኢማን ሳይሆን ከኩፍር ነው ከክህደት ነው ስለዚህ አንዱን ነብይ ተቀብሎ ሌላውን ማውገዝ አይቻልም በነገራችን ላይ እስላም ውብ የሚያደርገው ከመጀመሪያው ሰው ከአዳም አለይሂ ሰላም ጀምሮ እስከ መጨረሻው መልእክተኛ ነብዩ አለይሂ ሰላቱ ወሰለም ድረስ ሁሉንም የአላህ ነቢያቶችና መልእክተኞችን አምኖ መቀበሉ ነው ሁሉንም ነብይ እንቀበላለን ሁሉንም መልእክተኛ እንቀበላለን አንዱን ተቀብለን ሌላውን የምንጠልበት ምንም አይነት ምክንያት የለንም ጌታችን አላህ Subhanahu Wa Ta'ala has commanded us not to make any distinction between the messengers ምክንያቱም እኛ ለጌታ ለአላህ ትእዛዝ ያደረጉ ሙስሊሞች ነን አላህ Subhanahu Wa Ta'ala ደግሞ በነቢያቶችና በመልእክተኞች መካከል ምንም አይነት መከፋፈልን እንዳናደርግ ትእዛዝ ሰጥቶናል to believe in them all በሁሉም መልእክተኞች እንድናምን አዘናል እንዲህም ሲል በሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ say እናንተ ሙስሊሞች በሉ ብሎ ትእዛዝ ሰጥቶናል we believe in Allah በአላህ አንድነት በአላህ ጌትነት በሱ ፍጥረት ዓለሙን ተንከባካቢነት እናምናለን that which has been sent down to us ለኛም የወረደልን መለኮታዊ መጽሐፍ ቅዱስ ቁርአንን አምነን እንቀበላለን that which has been sent down to us to Ibrahim ለኢብራሂም አለይሂ ሰላም የወረደውን መጽሐፍን እንዲሁ እስማኤል ኢሳቅ ለእስማኤልና ለኢሳቅም ያዕቆብ ለያዕቆብ አላስባዕት እንዲሁም ለያዕቆብ ዝርያዎች ለያዕቆብ 12 ነገዶች ልጆች that which has been given to Musa and Isa ለሙሳና ለኢሳም በተሰጠው መለኮታዊ መጽሐፍ እናምናለን በሉ that which has been given to prophets from their Lord ለነቢያቶች ከጌታቸው በተሰጠው መለኮታዊ መጽሐፍ ሁሉ መለኮታዊ መጽሐፍ እንደተሰለገሳቸው እናምናለን በሉ we make no distinction between any of them በየትኛው መልእክተኛ በማናቸው መካከል ልዩነትን አናደርግም to him we have submitted እኛም ራሳችንን ለጌታ ለአላህ ትእዛዝ አሳልፈን የሰጠን ሙስሊሞች ነን በሉ ይላል አላህ ስለዚህ እኛ ሙስሊሞች እንደመሆናችን መጠን አላህን እናምናለን ትእዛዙን እንከተላለን መልእክቱን እንተገብራለን ስለሆነም በቀራ 2:36 ላይ በሁሉ መልእክተኞች እንድናመን በመካከላቸው ልዩነት እንዳናደርግ ጌታችን አላህ አዘናል ምክንያቱም በነቢያቶች መካከል መለያየትን የሚያደርግ አንዱን ተቀብሎ ሌላውን የሚክድ አላህ ዘንድ አሳማሚ ቅጣት ነው ያለው አላህ ከቅጣቱ ይጠብቀን በእዝነቱና በምህረቱ ያካበል በሱረቱ በቀራ ላይ ነግሮናል ቁጥር 136 በሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ ይቅርታ 137 ማለት ነው 137 ላይ so if they believe in the like of that which you believe then they are rightly guided Allah Ta'ala በርሱ ባመናችሁበት ብጤ ቢያምኑ በርግጥ ተመርረዋል አሁን ካሪዎችን በተመለከተ እናንተ ባመናችሁበት በአላህ አንድነት ማመናችሁ እሱ ባወረደው መለኮታዊ መጽሐፍ አመናችሁን በመቀበላችሁ ከአዳም አለይሂ ሰላም ጀምሮ እስከ መጨረሻው ነብዩ አለይሂ ሰላቱ ወሰለም ድረስ የተላኩትን መልእክተኞች አምናችሁ በመቀበላችሁ አላህ የፈጠራቸው ከኛ ህዋስ ውጪ ያሉ ብርሃናዊ ፍጥረታቶች መላእክት አሏችሁ ብላችሁ እንደተቀበላችሁ ነገ የአላህ Subhanahu Wa Ta'ala ንግስናው ለሁሉም የሚታይበት ቀን አላህ Ta'ala ማሊክ የውሚዲን የትንሳኤው ቀን ባለቤት ነውና አላህ Ta'ala የትንሳኤው ባለቤት የሆነው ጌታ አላህ ሁላችንንም ይሰበስበናል ከመቃብር ያወጣናል ብላችሁ በትንሳኤ ቀን ማመናችሁ
በቀዳው ቀደር ባመናችሁት በእነዚህ በስድስቱ እምነት መሰረቶች ባመናችሁት እነዚያ ካዲያኖች ቢያምኑ በእርግጥ ተመሩአል ከተመሩ ደግሞ ሰላም ነው ከተመሩ እርካታ ነው ከተመሩ ፊርዳውስ አዕላ ጀነትን ነው የሚያገኙት ጥሩ ነው ቢመሩ but ነገር ግን those who goes against that has gone astray is misguidance ግን እናንተ ከምታምኑት በተገላቢጦሽ ከሆኑ ግን በተገላቢጦሽ በተቃራኒ ከሆኑ በእርግጥ ጠማዋሉ በእርግጥ ከባድ የሆነ ስህተት ተሳስተዋል እዛው በቀራ 2:137 ላይ ነገርን ምን አለ አላህ but if they turn away ነገር ግን እናንተ ከምታምኑት እምነት ቢዞሩ then they are only in position እነሱ በእርግጥ በጭቅጭቅ ውስጥ ብቻ ናቸው አለ በጭቅጭቅ ውስጥ ናቸው የሚሆኑት ከዛስ so Allah will sufficient for you against them he is the all hearer and the all seer እነሱንም አላህ ይበቃሃል አለ በእነሱ ጉዳይ ላይ አላህ በቂ ነው አላህ ዲል ያደርጋል ከነሱ ጋር ችግር የለም እርሱም ሰሚው አዋቂው ነው እነሱን ጉዳይ ለኔ ተውልኝ አለ በቃ አላህ ለኔ ተውልኝ ቢከተሉ ግን ተመሩ አላህ በቃ እንትን ሱረቱ ጣሃ ላይ ምዕራፍ 20 ቁጥር 67 ላይ peace be upon the people who follow righteous በቃ ሱረቱ ጣሃ ምዕራፍ 20 ቁጥር 47 ነው 67 ሳይሆን 47 ሱረቱ ጣሃ ምዕራፍ 20 ቁጥር 47 ላይ ሰላምን ቅኖን ጎዳና በተመሩት የአላህ ባሮች ላይ ይሁን ይላልና ይሄ ሰላም ይሸፍንባቸው ነበር ቢከተሉ ቢአምኑ ኖራ እና ጌታችን አላህ በነገራችን ላይ ሁላችንንም አድቆና ሁላችንንም አክብሮናል አልহামዱሊላህ ምን ይላል አላህ ሱረቱ በቀራ 2:285 ከዛ በፊት አላህ praise the messenger of this ummah ጌታችን አላህ Subhanahu Wa Ta'ala የዚህን ኡማ መልእክተኛ ነብዩ አለይሂ ሰላቱ ወሰላምን አልቋቸዋል and the believers who follow him for their belief እንዲሁም ደግሞ እሱን የተከተሉት ሙእሚኖችንም ኡማውንም አማኙን ኡማም አላህ ልቆታል ምክንያቱም ነብዩ አለይሂ ሰላቱ ወሰላም በመከተሉ ነብዩ አለይሂ ሰላቱ ወሰላም ያመጡትን አስተምህሮት አምኖ በመቀበሉ እንዲሁም ደግሞ for not making distinction between the messengers በመልእክተኞች መካከል ልዩነትን ባለማድረጉ እናም አላሁ ተዓላ ሱረቱል በቀራ ምዕራፍ 2 ቁጥር 285 ላይ በቀራ 286 አናቅስቶች ነው ያሉት 285ኛው አንቀጽ ላይ ምን ይላል the messenger believes in what has been sent down to him from his lord መልእክተኛው አለይሂ ሰላቱ ወሰለም ወደሱ ዘንድ የተወረደለትን መለኮታዊ መጽሐፍ ማለትም ፉርቃንን አምኖ ተቀብለዋል አለ so do the believers ሙእሚኖችም እንዲሁ አምነዋል ያ የመጣው መለኮታዊ መጽሐፍ አምኖ ተቀብለዋል በምን አመኑ ካልን ደግሞ each one of them believes in Allah ሁሉም በአላህ አንድነትና ብቸኝነት አምነዋል his angels እሱ የፈጠራቸው የተለያየ ሥራ ድርሻ ያላቸው መልእክተኞች እንዳሉ ተቀብለዋል his books እሱ ያወረዳቸው መለኮታዊ መጽሐፍት እንዳሉ በመልካም የሚያዙ ከክፉ የሚከለክሉ ጽድቅንና ክፉን ነገር ነጥሎ የሚያሳይ መጽሐፍ እንዳወረደ አምነው ተቀብለዋል and his messengers እሱ የላካቸው መልእክተኞች እንዳሉ የመልካም ሥራ አርአያ የህይወት ተምሳሌት የሚሆኑ they say እንዲህም ብለዋል we make no distinction between one of his messengers አንድ ከመልእክተኞች መካከል አንድም መነጣጠልን ሳናደርግ በሁሉም መልእክተኞች አምነናል የሚሉ ናቸው ታዲያ እነዚህ ሙእሚኖች ምን ይጠበቃቸዋል ካላችሁኝ ለሁላችሁም ቡሽራ ለኩም ነው ማለት glad tidings for all of you ቡሽራ ለኩም ለሁላችሁም እንኳን ደስ አላችሁ ነው ማለት ምክንያቱም ጌታችን አላህ እንዲላል Allah promises a great reward for those who do not make any distinction between his messengers Allah በመልእክተኞቹ መካከል ምንም አይነት መነጣጣልን ሳያደርጉ ላመኑ ሙእሚኖች ይሄን ቃል ኪዳን ገብቷል የጌታችን ቃል ኪዳንም ተፈጻሚ ነው ቁርአን በሱረቱ ኒሳ የሴቶች ምዕራፍ 4 ቁጥር 152 ላይ በቁጥር 152 ሱረቱ ኒሳ ምዕራፍ 4 ቁጥር 152 ላይ and those who believe in Allah እነዛ በአላህ ጌትነት በሱ ብቸኛ ተመላኪነት የሚያምኑ and his messengers እንዲሁም በመልእክተኞቹ የሚያምኑ and make no distinction between any of the messengers በመልእክተኞችም ደግሞ መካከል ምንም አይነት ልዩነት ሳያደርጉ ሁሉንም አምነው የሚቀበሉ we shall give them their rewards መልካም ምንዳቸውን እንመነዳቸዋለን አለ ያ ረብል ዓለሚን አላህ መልካም ምንዳቸውን ከሚመነዳቸው የአላህ ምርጥ ባሮች አላህ ያርገን መልካም ምንዳን እንመነዳቸዋለን Allah is ever oft forgiving most merciful አላህ መሐሪውና አዛኙ ጌታ ነው ይላል መሐሪውና አዛኙ ሆኖ ጌታችን አላህ ምንዳቸው ትልቅ ምንዳቸው ፊርዳውስ አልአዕላ ከሚሆን
የአላህ ባሮች ያድርገን ስለዚህ ቡሽራ ለኩም ያልኳችሁ ለዚህ ነው glad tidings for all of you ለሁላችሁም እንኳን ደስ አላችሁ የሚል ብስራት ተሰጣችሁ ብስራቱ ከጌታችን የመጣው ሱረቱ ኒሳ ምዕራፍ 4 አንቀጽ 150 በአላህ የሚያምን በመልእክተኞቹ መካከል ምንም መነጣጠል ሳያደርግ የሚያምን ኢንሻአላህ ተዓላ አላህ ዘንድ ትልቅ ምን እንዳለው ማህሪና አዛኝ ሆኖ ጌታ አላህ ለሁላችን ምህረቱንና እዝነቱን ያደርግልን እና ጌታችን አላህ condemned the people of the book አለል ኪታቦችን አላህ አውግዟቸዋል የመጽሐፍት ባልተቤቶችን for believing in some of the messengers and disbelieving in the others ምክንያቱም አለል ኪታቦችን አስተውላችሁ ከሆነ መጽሐፍ ወርዶላቸዋል ነገር ግን መጽሐፉን ከመከተል ይልቅ በነቢያቶችና በመልእክተኞች መካከል መከፋፈልን አድርገዋል ገሚሱን እንቀበላለን ገሚሱን ደግሞ አንቀበልም ያሉ ናቸው እና አላህ ይሄንን ተግባራቸውና ይሄንን እምነታቸውን አውግዞባቸዋል የትስፍራ ካላችሁ በቀራ ላይ እናገኛለን ሱረቱ በቀራ ምዕራፍ 2 ቁጥር 91 ላይ በሱረቱ በቀራ ምዕራፍ 2 ቁጥር 91 ላይ እንዲህ ይላል ጌታችን አላህ and when he said to them the Jewish ለነዛ ለአይሁዶቹ ማለት ነው አላህ ባወረደው ነገር እመኑ በተባሉ ጊዜ አለ believe in what Allah sent down Allah ባወረደው ነገር እመኑ ተባሉ they say እነሱ ግን ምን አሉ we believe in what sent down to us and they disbelieve in what came after it while it is truth confirming what is with them እመኑ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ ከርሱ ኋላ አረጋጋጭ በሆነ ማለትም በቁርአን ማለት ነው እርሱ ከእነርሱ ጋር ላለው መጽሐፍ አረጋጋጭ እውነተኛ ሲሆን ይክዳሉ አማኞች ከሆናችሁ ካሁን በፊት የአላህ ነቢያት ለምን ገደላችሁ በላቸው ይላሉ አሁን አይሁዶችን ነው የሚወቅሳቸው አላህ በቀራ 291 ላይ አላህ ባወረደው ነገር እመኑ ሲባሉ ምንድነው የሚሉት አላህ ለኛ ባወረደው መጽሐፍ እናምናለን ነገር ግን ከኛ ውጪ በኋላ የመጣው ኮሊፈርም የሚያደርገው ይሄ አረጋጋጩ ሙሰድቅ ተብሎ የሚጠራው መጽሐፍ ግን ቁርአን እሱን ግን አንቀበልም አንከተልም ነው እነሱ ዘንድ ያለውን አረጋጋጭ የሆነው መጽሐፍ ግን እመኑ ሲባሉ አናምንም አንቀበልም ነው የሚሉት እውነተኛ ሲሆን ይክዱታል አለ ይሄንን መጽሐፍ ይክዱታል እውነተኛ ሆኖ ሳለ እና አማኞች ከሆናችሁ እናንተ እውነተኛ ታዲያ የመጽሐፉ ባለቤት ነን የምትሉ ከሆነ እምነት በልቦናችን ውስጥ ኢማን አለ የምትሉ ከሆነ ታዲያ ከዚህ በፊት የተላከላችሁ የአላህ ነቢያት ለምን ገደላችሁ በላቸው ብሎ አላህ ጥያቄ ያቀርብላቸው እና በተከሉ the Jewish did not believe in Isa and Muhammad sallallahu alaihi wasallam አይሁዶች በነብዩላህ ኢሳ አለይሂ ሰላም እና በነብዩላህ ነብዩ አለይሂ ሰላቱ ወሰለም ሁለቱም መልእክተኞች አይቀበሉ ነብዩላህ ኢሳንም ያወግዛሉ ነብዩ ሰለላሁ ዐለይሂ ወሰለምንም ይክዳሉ በተቃራኒ ደግሞ the Christians did not believe in Muhammad sallallahu alaihi wasallam ነሳራዎች ደግሞ በተቃራኒ በነብዩ አለይሂ ሰላቱ ወሰለም አያምኑም አይቀበሉም ስለዚህ ወደ እስላም ሶስተኛው ግን ስትመጡ በሁሉም ነቢያቶች እኩል አድርጎ ሁሉንም አፍቅሮና ወዶ መልእክቶቻቸውን ተከትሎ የሚሄድ ነው ማለት ነው ለዛሬ ጌታችን አላህ Subhanahu Wa Ta'ala በፈቀደው መጠን ይሄንን ያህል ማየታችን መልካም ነው አላህ በፈቃዱ ከሆነ ኢንሻአላህ በሚቀጥለው ቀን አዲስ ርዕስ ኢንሻአላህ ትምህርታችንን እንቀጥላለን the messengers and the messages መልእክተኞችና መልእክቶቻቸው والله فكر لزاري የነበረን ትምህርት እዚህ ላይ ያበቃል ወአኺሩ ደዋና አልহামዱሊላሂ ረቢል ዓለሚን አስተያየት ጥያቄ ካላችሁ ማይኩል ለእናንተ ለቃለው ማይክ ፍሪ ቢስሚላህ ማለት ነው ለእያንዳንዱ ነብይ አላህ Subhanahu Wa Ta'ala ቃል እንዳስገባቸው ነግረናል ረሱል ሰለላሁ ዐለይሂ ወሰለም መከተል እንዳለባቸው ማለት ነው ግን አሁን ኢሳ አለይሂ ሰላም እኛ ነብይ አርገን ነው ወይ የምንቀበለው ሲመጡ ማለት ነው ምክንያቱም ከዚህ በኋላ ነብይ አይመጣም ብሎናል አላህ Subhanahu Wa Ta'ala ሁለተኛ ደረጃ ደግሞ ነብይ ለመሆናቸው ደግሞ ምንም አይነት ሌላ ማስረጃ ይዘው አይመጡም ማለት ነው ከዚህ በኋላ አላህ ነብዮችን ሲልክ ለእያንዳንዱ እንዳስተማርከን መጽሐፎችን ሰጥቷል መለኮታዊ ራሂም ሰጥቷቸዋል ግን ነብይ ሰለላሁ ሰላም ሲመጡ ግን አሁን ምንም አይነት ነገር ይዘው እንደማይመጡ ነው የተማርነው ማለት ነውና ነብይ ሰለላሁ ሰላም ሲመጡ ነብይ ናቸው ሆኖ ከመጡ ከክርስቲያኖች ጋር አንጋጭም ወይ ከዚህ በኋላ ነብይ ይመጣል ብለው ስለሚያስቡ እነሱ ማለት ነው አይመጡም ካልን እኛ ሙስሊሞች ነብይ ኢሳን ምን ብለን ነው መግለጽ ያለብን ሰሃባ ነው ወይ ምንላቸው ምክንያቱም የረሱል
ረሱል ሰለላሁ ዐለይሂ ወሰለምን ባይን ያየ ረሱልን የተከተለ በሳቸው ያመነ ያው ሰሃባ እንደሚሆን ማለት ነውና ብዙ ጊዜ ብዙ ለሞች ሰሃባው ነው የሚመጡት የሚል ስለሰማው እኔ ለብዙ ልጆች ስነግራቸው ልክ አይደለም ነብዩ ነው የሚመጡት ግን ነብዩ ነው ከመጡ የመጨረሻው ነብይ ረሱል የሚለውን አያደፈርስብንም ወይና ትንሽ በዚች ላይ ለሌላው መንገር የምችለውን ማብራሪያ ብትሰጠኝ ከቻልክ ካልቻልክም ሌላ ጊዜ ማይክ ፍሪ ሰላም አለይኩም ወራህመቱላህ ድምጽ ይሰማል ሰላም አለይኩም ወራህመቱላሂ ወበረካቱ እሺ ጥሩ እህታችን በጣም ቆንጆ ጥያቄ ነው የጠየቅሽው ማሻአላህ በነገራችን ላይ ጥያቄው ጥያቄ ሲጠይቅ ምንም ጊዜ የጠያቂውን የማዳመጥ ክህሎትና ምን ያህል ሰዎች ናቸው በትክክል ትምህርቱን እየተከታተሉ ያሉት የሚለውን ምልክት እግረ መንገድ ይሰጣል ለጥያቄሽ ጀዛኪላ ማሻአላህ ሁላችንንም ማስተማር የሆነ ጥያቄ ነው የጠየቅሽው ነብዩ አላህ ኢሳ አለይሂ ሰላምን በተመለከተ ቁርአን በሱረቱ ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ለትንሳኤቷ መቃረቢያ ምልክት ነው ይላል አላህ ለትንሳኤ ቀን ምልክት መቃረባ የኢሳ አለይሂ ሰላም መውረድ ነው ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 64 ላይ ቁጥር 61 ይቀርታ ቁጥር 61 ላይ እና ነብዩላህ ኢሳ አለይሂ ሰላምን በተመለከተ ያውኛ ሙስሊሞች ያለን መልከታ የአላህ ባሪያና መልእክተኛ ናቸው የመርየም ልጅ መሆኑን አምነን እንቀበላለን ነጅነቱ ለመርየም ነው ነብዩላህ ኢሳ አለይሂ ሰላም አልሞቱም አልተሰቀሉም ቁርአን ሱረቱ ኒሳ ምዕራፍ 4 አንቀጽ 157 ላይ አልተሰቀሉትም አልገደሉትም ብሎ ነግሮናል ቁጥር 158 ላይ እዛ ሱረቱ ኒሳ ምዕራፍ 4 ላይ ይልቁንስ አሸናፊና ጥበበኛ የሆነው ጌታ ወደ ራሱ ዘንድ ወሰደው እንጂ ለና ታዲያ ኢሳ አለይሂ ሰላም ተመልሰው እንደሚመጡ የእስላም አስተምሮት አለ ነብዩ አለይሂ ሰላቱ ወሰለም ቡኻሪ ላይ በሐዲሳቸው ገልጸዋል ቁርአንም ደግሞ እንደሚመጣ ገልጾልናል ታዲያ ኢሳ አለይሂ ሰላም ተመልሰው ሲመጡ በነብይነት ማዕረግ ነው ወይ የሚመጡት በነብይነት ማዕረግ ከመጡ ደግሞ እስልምና የሚያስተምረን ቁርአን በሱረቱል አህዛብ ምዕራፍ 33 ቁጥር 40 ላይ ሙሐመድ is not the father of any of your men ሙሐመድ ከወንዶቻችሁ ያንደኛችሁ አባት አይደለም but he is the seal of a prophets እሱ ግን የነቢያቶች መቋጫ ነው and the seal of the messengers and የነቢያቶች መቋጫና መደምደሚያ ነው ይላል ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የሚመጣ መልእክተኛ ከሌለ ታዲያ እንዴት ነው ነብዩላህ ኢሳ አለይሂ ሰላም ነብዩ ነው ከመጡ እርስ በርሱ አይጋጭም ወይ ለሚለው ነብዩላህ ኢሳ አለይሂ ሰላም ሲመጡ ዳግም የሚመጡት ነብይ ሆነው ሳይሆን የሚመጡት የነብዩላህ ሰለላሁ ዐለይሂ ወሰለም ተከታይ ሆነው ነው የሚመጡት የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆነው ነው የሚመጡት ለዚህ ደግሞ ማስረጃው የሚሆነው ምንድነው ነብዩላህ ኢሳ አለይሂ ሰላም ሱቢ ላይ በሚወርዱበት ጊዜ መህዲ ሊያሰግድ ሲል ነው የሚወርዱት ይቃም ተብሎ መህዲ ሊያሰግድ ሲል ይመጣሉ ከዛ በኋላ መህዲ ምን ያደርጋል ለኢሳ አለይሂ ሰላም ይሰጣቸዋል እርሳቸው እንዲያሰግዱ ነገር ግን ነብዩላህ ኢሳ አለይሂ ሰላም አይ በፍጹም አይሆንም አንተ ነው ማሰገድ ያለብህ ይሉትና መህዲ እንዲያሰግድ ያደርጋሉ እና መህዲ የሚያሰግዳቸው ነብዩ አለይሂ ሰላቱ ወሰለም ይህንን ኡማ እኔ ስሰግድ እንዳያችሁ ስገዱ ብሎ ቡኻሪ ቮሊዩም 1 የሐዲስ ቁጥር 628 ላይ እንዳስተማሩት ነው ስለዚህ እንደ ነብዩ አለይሂ ሰላቱ ወሰለም ያሰጋገድ ሥርዓት እንደ ሙስሊሞች እንደ እኛ ያሰጋገድ ሥርዓት ነብዩላህ ኢሳ አለይሂ ሰላም ይሰግዳሉ ጌታችን አላህ ማይዳ 5:3 ላይ ቁርአን ሱረቱ ማይዳ 5:3 ላይ this day I perfected your religions I put my favors on you I have chosen Islam from religions to you ዛሬ ሃይማኖታችሁን ሞላውላችሁ ጸጋዬንም በእናንተ ላይ አረዘረስኩባችሁ ከሃይማኖቱም በኩል እስልምናን መረጥኩላችሁ ብሎ ይህ ዲን ሙሉ ነው ስላለን የተሞላው ዲን ስለሆነ ሙሉ ስለሆነ ነብዩላህ ኢሳ አለይሂ ሰላም ይዘውት የሚመጡት አዲስ ነገር የለም የሚመሩት በቁርአን ነው በቁርአን ይመራሉ ነብይ አይደለም የሚሆኑት በቁርአን የሚመሩ የነብዩላህ ሰለላሁ ዐለይሂ ወሰለም አስተምሮት የሚከተሉ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የሚተገብሩ ቁርአንን በህይወታቸው የሚያሳዩና በቁርአን ህግ የሚያስተዳድሩ ነው የሚሆኑት እንጂ ነብይ አይሆኑም ሰሃባ ይሆናሉ ወይ ለሚለው ሰሃባ አይሆኑም ሰሃባ የሚባለው በነብዩ አለይሂ ሰላቱ ወሰለም ዘመን የነበሩ ነብዩ ሰለላሁ ዐለይሂ ወሰለም ያዩ ከዛ በኋላ ታቢዒዎች እስከመምጣታቸው በፊት ድረስ ያሉት ሰሃቦች ተብለው ይጠራሉ እኛ ለምሳሌ አሁን ሰሃቦች አይደለም እንባለው እኛ ሙስሊሞች ነው የምንባለው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የሚከተሉ ከሰሃቦች ከታቢዒዎች በኋላ ያሉት የታቢዒን በኋላ ያሉት በአጠቃላይ ሙስሊሞች ነን እነሱም ሙስሊሞች ናቸው ግን እኛ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ተብለን የምንጠራው እንጂ ሰሃባ ተብለን አንጠራም ስለዚህ ነብዩላህ ኢሳ አለይሂ ሰላም ከነብዩ ሰለላሁ ዐለይሂ ወሰለም ጋር በአካል ስላልተገናኙ የሳቸውም ተማሪ ስላልነበሩ ሰሃባ ተብለው አይሰየሙ ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ነው የሚሆኑት ለዚህ ደግሞ ሐዲስ በጣም የሚያጸና ሐዲስ ማስቀመጥ ይቻላል ነብዩ ሰለላሁ ዐለይሂ ወሰለም ቅድም እንዳስተማርኩ ሙሳ አለይሂ ሰላም እንኳን በህይወት ቢኖር ኖሮ እኔን ከመከተል ውጪ ምርጫ የለውም ብለዋል
እኔን ከመከተል ውጪ ምርጫ የለውም ስለዚህ ሲመጣ ነብዩ አለይሂ ሰላቱ ወሰለም እንደነገሩ ነብይነቱን ሊያረጋግጥላቸው ይመጣል ነብይ መሆኑን ይናገራል በአላህ ቃል ምድርን ያስተዳድራል ነው والله اعلم ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ጀዛከላ እግረ መንገዴን ግን አንድ አስተያየት ምሰጠው ኡስታዝ የቁርአን አንቀጾችን ስትናገር ቶሎ ተፈጥናለህ ለኔ ከሆነ አላቅም ሌሎችም ካሉ ግን ይስተካከልልናል ማለት ነው ያው ተማሪ እንደሞኔ ሀቂን መናገር ስላለብኝ ነው አያዎችን ስትናገር የቁርአን አያዎችን ተፈጥናለህ ኡስታዝ ለመጻፍ እኔ አንዱ ያለፈኝ አንዱ ነው ምጽፈው እና ሌሎችም ታልፋለ ካሉ ታስተካክሏል እኔ ብቻ ኮንኩኝ ደግሞ የራሴን ችሎታ አዳብራለሁኝ ማይክፈሪ ጀዛኪላህ መጀመሪያ ጥያቄ አስተያየት ለሰጠችኝ እህት ሐሳቤን ልሰንዝርና ወደ ሀኑት ሐሳብ መጣለን የቁርአን አያዎችን ስጠቅስ ፈጥናለህ ብለሽኛል ጀዛኪላህ በቅድሚያ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ቆንጆ ንግግር አላቸው May Allah have mercy the one who gives my faults as a gift ስህተቶችን እንደ ስጦታ አድርጎ ለሚሰጠኝ አላህ ይዘንለት ይላሉ አላህ ይዘንለት ይላሉና ምክንያቱም እነሱ ያውቁታል ስህተቶቻቸውን ሲያሳያቸው የበለጠ ለጀነት የሚያበቃ ስራ መስራት እንደሚችሉ ስህተቶቻቸውን ማረም እንደሚችሉ ስለሚያውቁ ማለት ነው አላኩላህ እንደ ስህተትም ባይሆን እንደ አስተያየት የሰጠሽኝ ሐሳብ ጥሩ ነው ኢንሻአላህ ይታወቀኛል አው ትንሽ ፈጣን ነኝ መሰለኝ ለመቀነስ ሞክራለሁ ኢንሻአላህ ጥሩ አመልከታ ነው የኔም ዓላማ የጥቅሶቹን መጠቅሰው ጥቅሶቹን እንድትይዙና ስትወያዩም ይሁን ስታስተምሩም ይሁን ስለ እስላም ስትናገሩ መረጃን መሰረት ያደረገ እንዲሆን ነው እና ጥቅስ ብቻ ሳይሆን ንግግርም ላይ ፈጣን ነኝ ይመስለኛልና በቻልኩት መቀን ኢንሻአላህ ለመቀነስ ሞክራለሁ አላህ ይርዳኝ ሀኑታ ያቀረብሽልኝ ሐሳብ እንትን ከሆነ ጥያቄ ከሆነ ኢንሻአላህ መቆየት ይችላል በጥያቄና መልስ በኩል ከሆነ መቆየት ይችላል አይ ደርሱን እንድትከተል ነው ካልሽ ደግሞ ደርሱ በጊዜ የተገደበ ስለሆነ በሰዓት ፕሮግራም ይወጣ ነው ዝነብዬ ሳይሆን ማስተምረው ፕሮግራም እንዲሆነ ነውና ከፕሮግራምድ ኮንኩት ውጪ ነው ማስተምረው ማለት ነው እና ምን ያህል ጊዜ ማስተማር እንዳለብኝ ይሄንን ትምህርት ምን ያህል ጊዜ ማስተማር እንዳለብኝ ያፋልስብኛል ልክ እንደ ትምህርት ቤት አስተማሪዎች እንትን ምንድነው የሚባለው ይሄ ሌሰን ፕላን ነው የሚባለው እንደ ሌሰን ፕላን ስለሆነ የምትማሩት ሌሰን ፕላኔን ያበላሽብኛል እንዳያበላሽብኝ ስለምፈልግ በጥያቄና መልስ ጊዜ አለኝ መቆየት ይችላል ትምህርቱን ግን መቀጠል አልችልም ጀዛኪላህ ማይክ